በህይወቷ ውስጥ ትልቅ ህልም ምንድነው? ወደፊት ዓለምን የሚቀይር ስራ መስራት፣ ከታላላቅ አእምሮች ጋር መማር፣ ነገን የሚፈጥሩበትን ዕውቀትና ክህሎት ማግኘት። ደና ያ ሁሉ የሚጀምረው ትክክለኛውን ቦታ ከመምረጥ ነው። ሰላም የዩቲዩብ ቻናል ቤተሰቦቻችን፣ እንኳን ወደ ዓለም ድንቆች የዩቲዩብ ቻናል በሰላም መጣችሁ። የምናደርገው ጉዞ ወደ ጥንታዊ ቤተ መጻሕፍት፣ ወደ ዘመናዊ የጥናት ማዕከልና ወደፊት የሚፈጠረው ዕውቀት ወደሚመነጭባቸው ማዕከላት ነው። ወደ ዓለማችን ምርጥ ዩኒቨርሲቲዎች። እነዚህ ቦታዎች የትምህርት ማዕከል ብቻ አይደሉም፣ የፈጠራ የልዕቀትና የሰው ልጅ አቅም የመጨረሻው መገለጫዎች ናቸው። በዓለም አቀፍ ደረጃ የሚወጡ የጥራት የጥናትና ምርምር እና የተመራቂዎቻቸውን ስኬት ላይ በተመሰረቱ ደረጃዎች መሰረት በዓለማችን ላይ አንደኛ እስከ 20ኛ ያለውን ደረጃ የያዙ ታላላቅ ዩኒቨርሲቲዎችን እናሳያችኋለን። እነዚህ ተቋማት የእውቀትን አጥር በየጊዜው እያፈረሱ የሰው ልጅን ታሪክ እየቀየሩና የወደፊቱን የሰው ልጅ ስልጣኔ እየቀየሩ ነው። እንግዲያው እስክሪብቶና ወረቀት አዘጋጁ። ዛሬ ዓለማችንን የሚመሩ የትኞቹ የትምህርት ተቋማት እንደሆኑ እንይ። የዓለማችን ምርጥ ዩኒቨርሲቲዎች ከ1 እስከ 20ኛ ቲንግዋ ዩኒቨርሲቲ ቻይና። በደረጃ 20 የምንጀምረው ከቻይና ቤጂንግ ነው። ቲንግዋ ዩኒቨርሲቲ በኢንጂነሪንግ እና በኮምፒውተር ሳይንስ መስኮች በዓለም ላይ ግንባር ቀደም ነው። ይህ ዩኒቨርሲቲ በቻይና የሳይንስና ቴክኖሎጂ ማሻሻያ ውስጥ ትልቅ ሚና ይጫወታል። በርካታ የቻይና የፖለቲካና የኢንዱስትሪ መሪዎች አስመርቋል። የዓለም አቀፍ የቴክኖሎጂ አዝማሚያን መሪ የሆኑ ምርምሮች የሚካሄዱት እዚህ ግቢ ውስጥ ነው። ቲንግዋ አውሮፓና አሜሪካን እየተፎካከረ የዓለማችንን የትምህርት ካርታ እየቀየረ ነው። 19 ኮርኔል ዩኒቨርሲቲ። ወደ ኒውዮርክ ግዛት ስንመለስ በ19ኛ ደረጃ ኮርኔል ዩኒቨርሲቲን እናገኛለን። ኮርኔል በኒውዮርክ ውስጥ ከሚገኙት አይቪ ሊግ ተቋማት አንዱ ሲሆን ሰፊ የትምህርት አይነቶች አሉት። ኮርኔል በተለይ በእንስሳት ሕክምና፣ በእንግዳ ተቀባይነት አስተዳደር፣ ሆቴል ማኔጅመንት እና በኢንዱስትሪና የሰራተኛ ግንኙነት ኢንዱስትሪያል ኤንድ ላቦር ሪሌሽን ውስጥ ታዋቂ ነው። ማንኛውም ሰው ወደ ማንኛውም ትምህርት ቤት መሄድ ይችላል በሚል መርህ የተመሰረተ በመሆኑ ከተወዳዳሪዎቹ አይቪ ሊግ ዩኒቨርሲቲዎች የበለጠ ሁሉን አቀፍና ክፍት የሆነ የትምህርት ባህል አለው። 18ኛ ጆንስ ሆፕኪንስ ዩኒቨርሲቲ። በ18ኛ ደረጃ ላይ ጆንስ ሆፕኪንስ ዩኒቨርሲቲ ባልቲሞር ውስጥ ይገኛል። ዩኒቨርሲቲው በዓለም አቀፍ ደረጃ በሕክምናና በሕዝብ ጤና ዘርፍ የሚታወቅ ሲሆን በኮቪድ-19 ወረርሽኝ ወቅት ለዓለም አቀፍ ማህበረሰብ ዋና መረጃ ምንጭ ነበር። ጆንስ ሆፕኪንስ በአሜሪካ ውስጥ የምርምር ትኩረት ያደረገ የመጀመሪያው ዩኒቨርሲቲ በመሆን ይታወቃል። ሕክምና ትምህርት ቤቱና ሆስፒታሉ የብዙ ሕክምና ፈጠራዎች መገኛ ናቸው። በተጨማሪም በዓለም አቀፍ ግንኙነት ጥናት SAIS ከፍተኛ ተሰሚነት አለው። 17ኛ ቶኪዮ ዩኒቨርሲቲ። ወደ ምስራቅ እስያ ስንመለስ በ17ኛ ደረጃ ላይ የጃፓን ቁንጮ የሆነው የቶኪዮ ዩኒቨርሲቲ ይገኛል። ቶኪዮ ዩኒቨርሲቲ በጃፓን የፖለቲካ የኢንዱስትሪና የአካዳሚክ ልሂቃን መፍለቂያ ነው። በምርምር አቅሙ በተለይም በፊዚክስ እና በኬሚስትሪ ውስጥ ከፍተኛ ውጤት ያስመዘገበ ሲሆን ከሌሎች እስያ ሀገራት ዩኒቨርሲቲዎች በተለየ መልኩ በትምህርት ጥራት ላይ ያለውን ትኩረት የጠበቀ ተቋም ነው። 16ኛ ካሊፎርኒያ ዩኒቨርሲቲ በርክሌን። የበርክሌይ ዩኒቨርሲቲ በሕዝብ የትምህርት ተቋማት ዘርፍ በዓለም ላይ ግንባር ቀደም ነው። በርክሊ ለፈጠራ አስተሳሰብና ለፖለቲካዊ እንቅስቃሴዎች ይታወቃል። ይህ ዩኒቨርሲቲ በዓለም ላይ ብዙ የኖቤል ተሸላሚዎችን፣ የፊልድስ ሜዳሊያ አሸናፊዎችን እና የቱሪንግ ሽልማት ተቀባዮችን አፍርቷል። በአካባቢው ካለው የሲሊከን ቫሊ ተጽዕኖ ጋር ተዳምሮ በኮምፒውተር ሳይንስና ኢንጂነሪንግ ውስጥ ከፍተኛ ብቃት አለው። 15ኛ የፔንሲልቬኒያ ዩኒቨርሲቲ። ወደ ሌላ አይቪ ሊግ አባል ስንሸጋገር
በፊላዴልፊያ የሚገኘውን የፔንሲልቬኒያ ዩኒቨርሲቲ እናገኛለን። በ15ኛ ደረጃ ላይ የተቀመጠው ዩፔን በቤንጃሚን ፍራንክሊን የተመሰረተ ሲሆን ትልቁ ትኩረቱ የፈጠራ አስተሳሰብ ነው። የዩኒቨርሲቲው የዋርተን ቢዝነስን ትምህርት ቤት በዓለም ላይ ካሉት ምርጥ የቢዝነስ ትምህርት ቤቶች አንዱ በመሆን ይታወቃል። በሕክምናና በነርሲንግ ሳይንስም ከፍተኛ ቦታ ይዟል። ከተመራቂዎቹ መካከል ኤሎን መስክ ይገኝበታል። 14ኛ ፒኪንግ ዩኒቨርሲቲ ከቲንግዋ ቀጥሎ ሌላው የቻይና ግዙፍ ዩኒቨርሲቲ ፒኪንግ ዩኒቨርሲቲ በ14ኛ ደረጃ እናገኛለን። ፒኪንግ ወይም ቤዳ በሰብአዊ ሳይንስ እና በማህበራዊ ሳይንስ ውስጥ ትልቅ ቦታ አለው። ፒኪንግ ከቻይና የባህል እና የፖለቲካ ንቅናቄዎች ጋር የተቆራኘ ረጅም ታሪክ አለው። በቻይና የህግ፣ ኢኮኖሚክስ እና የፍልስፍና ትምህርቶች ግንባር ቀደም ነው። ፔኪንግ እና ቲንግዋ በቤጂንግ ከተማ ውስጥ እርስ በርስ የሚወዳደሩ የትምህርት ልቀቶች ናቸው። በእርግጥም ፉክክሩ የከረረ ነው። 13ኛ የቺካጎ ዩኒቨርሲቲ በ13ኛ ደረጃ ላይ የቺካጎ ዩኒቨርሲቲ ይገኛል። በትምህርት ጥብቅነቱ የሚታወቅ ተቋም። ይህ ዩኒቨርሲቲ በተለይ በኢኮኖሚክስ እና በህግ ትምህርቶች ይታወቃል። የቺካጎ የኢኮኖሚክስ ትምህርት ቤት የራሱ የሆነ አስተሳሰብ ቺካጎ ስኩል ኦፍ ኢኮኖሚክስ የፈጠረ ሲሆን በዓለም ኢኮኖሚ ፖሊሲ ላይ ከፍተኛ ተጽዕኖ አለው። የዩኒቨርሲቲው ተማሪዎች በከፍተኛ የአካዳሚክ ጥያቄዎችና ጥንሰ ሐሳቦች ልዕቀት ውስጥ ይሳተፋሉ። 12ኛ ብሔራዊ የሲንጋፖር ዩኒቨርሲቲ ናሽናል ዩኒቨርሲቲ ኦፍ ሲንጋፖር NUS ሲንጋፖር። ወደ እስያ ቁንጮ ስንሄድ በ12ኛ ደረጃ ላይ ናሽናል ዩኒቨርሲቲ ኦፍ ሲንጋፖርን እናገኛለን። NUS በአውሮፓና በአሜሪካ ዩኒቨርሲቲዎች መካከል ከፍተኛ ደረጃ ላይ ለመድረስ የቻለ የእስያ የትምህርት ምልክት ነው። NUS በዓለም አቀፍ ደረጃ በኢንጂነሪንግ፣ በኮምፒውተር ሳይንስ እና በሶሻል ሳይንስ ውስጥ ከምርጦቹ ተቋማት አንዱ ነው። ይህ ዩኒቨርሲቲ የሲንጋፖር የፈጠራና የኢኮኖሚ ልማት ማዕከል በመሆን ትልቅ አስተዋጽኦ አለው። 11ኛ ኢቲኤች ዙርክ የስዊስ ፌዴራል ቴክኖሎጂ ኢንስቲትዩሽን ስዊዘርላንድ። በ11ኛ ደረጃ ላይ ኢቲኤች ዙርክን እናገኛለን። ይህ ተቋም ከአልፕስ ተራራዎች ስር ሆኖ በሳይንስና በቴክኖሎጂ ዓለምን ይመራል። ኢቲኤች ዙርክ በዓለም ላይ ከአልበርት አንስታይን እስከ ዊሊያም ሮትንግን ድረስ በርካታ የኖቤል ተሸላሚዎችን ያስተናገደ ተቋም ነው። በአውሮፓ ውስጥ ካሉ ታላላቅ የቴክኖሎጂ ማዕከላት አንዱ ነው። በምርምር አቅሙ ከአሜሪካዎቹ MIT እና ካልቲጅ ጋር በቀጥታ ይወዳደራል። 10ኛ ካሊፎርኒያ የቴክኖሎጂ ኢንስቲትዩሽን ካሊፎርኒያ ኢንስቲትዩሽንስ ኦፍ ቴክኖሎጂ ካልቲጅ አሜሪካ። በደረጃ 10 የምናገኘው በካሊፎርኒያ ፓሳዲና የሚገኘው ካልቲች ነው። ይህ ትንሽ ቢሆንም ኃይል የሆነ የሳይንስና የኢንጂነሪንግ ማዕከል ነው። እዚህ ያለው ትምህርት በጥብቅ ሳይንሳዊ እና ቴክኒካዊ ትምህርት የሚታወቅ ነው። ካልቲች በተለይ የናሳ የጄት ፕሮፑልሽን ላብራቶሪ JPL አስተዳደር ይታወቃል። የኖቤል ተሸላሚዎችን በነፍስ ወከፍ በማፍራት ቀዳሚ ነው። እዚህ መማር ማለት ቀጥታ ወደ ሳይንሳዊ ግኝቶች የፊት መስመር መግባት ማለት ነው። በእርግጥም የካልቲች ተማሪዎች እጅግ በጣም ከባድ የሆኑ ትምህርቶችን ነው የሚማሩት። ታዲያ ይህን ሁሉ ጫና መቋቋም ያስፈለገው ለምንድን ነው? መልሱ ቀላል ነው። ዓለምን ለመለወጥ። 9ኛ ዮል ዩኒቨርሲቲ አሜሪካ። ወደ ደረጃ 9 ስንመጣ የጥንታዊ ታሪክና የዘመናዊ የዲፕሎማሲ ማዕከል የሆነውን ዮል ዩኒቨርሲቲ እናገኛለን። ከኒው ሄቨን ኮንቲከት የሚገኘው በዩናይትድ ስቴትስ ውስጥ ካሉ እጅግ ጥንታዊ ተቋማት አንዱ ነው። ዮል ለሕግ፣ ለዓለም አቀፍ ግንኙነትና ለድራማ ትምህርቶች እውቅና አለው። በርካታ የአሜሪካ ፕሬዝዳንቶችንና የዓለም መሪዎችን አስመርቋል። ዮል አስተዳደራዊ የሥነ ሕንፃ ቅርጽ ያለው ግቢ ብቻ ሳይሆን በሰብአዊ ሳይንሶች ሂውማኒቲ ውስጥ ያለው ከፍተኛ ብቃትም ልዩ አድርገዋል። 8ኛ ኢምፔሪያል ኮሌጅ ለንደን
ዩናይትድ ኪንግደም ለንደን ከተማ ደርሰን በ8ኛ ደረጃ ላይ ኢምፔሪያል ኮሌጅ ለንደን ይገኛል። ይህ ዩኒቨርሲቲ በሳይንስ፣ በኢንጂነሪንግ፣ በሕክምናና በቢዝነስ ትምህርቶች ብቻ ትኩረት ያደርጋል። የኢምፔሪያል ኮሌጅ ለንደን በአውሮፓ ውስጥ ካሉት ፈጠራ እና ጥናት ተኮር ተቋማት አንዱ ነው። በዓለም አቀፍ ደረጃ በኮቪድ-19 ክትባት ምርምርና በሮቦቲክስ ፈጠራዎች ግንባር ቀደም ሆኖ ይሰራል። ለንደን ውስጥ መሆን ደግሞ ለተማሪዎቹ የዓለም አቀፍ የኢንዱስትሪ ትስስር እንዲፈጥሩ ትልቅ ዕድል ይሰጣል። ሰባተኛ ፕሪንስተን ዩኒቨርሲቲ አሜሪካ። ወደ ደረጃ 7 ፕሪንስተን ዩኒቨርሲቲ በኒው ጀርሲ ታሪኳን የጠበቀች የትምህርት ከተማ ነች። ፕሪንስተን በተለይ በድህረ ምረቃ ትምህርትና በምርምር ላይ አጽንዖት በመስጠት ይታወቃል። ታላቁ ሳይንቲስት አልበርት አንስታይን እዚህ ተምሯል። ምንም እንኳን በመደበኛነት የዩኒቨርሲቲው ተማሪ ባይሆንም ፕሪንስተን በትንሽ የተማሪዎች ቁጥር እና በትልልቅ ፕሮፌሰሮች መካከል ባለው የጠበቀ ግንኙነት ይታወቃል። ይህ አካሄድ ለጥልቅ ትምህርት፣ ለግለሰብ እድገት ትልቅ አስተዋጽኦ አለው። ስድስተኛ ስታንፎርድ ዩኒቨርሲቲ አሜሪካ። ከቴክኖሎጂ ዓለም መሃል ማለትም ከሲሊከን ቫሊ ልብ ደረጃ 6 ላይ ስታንፎርድ ዩኒቨርሲቲ እናገኛለን። ስታንፎርድ በፈጠራና በስራ ፈጠራ መንፈሱ ታዋቂ ነው። ስታንፎርድ በዓለም ላይ ብዙ ቢሊዮነሮችን በማፍራት ቀዳሚ ነው። እንደ ጎግል፣ ያሁና ስናፕቻት ያሉ ግዙፍ ኩባንያዎች የተመሰረቱት በስታንፎርድ ተመራቂዎች ነው። እዚህ መማር ማለት ከታላላቅ ቴክኖሎጂ ፈጣሪዎችና ባለሀብቶች ጋር ጎን ለጎን መማር ማለት ነው። የዩኒቨርሲቲው የመሬት ስፋትም ከሌሎች የአሜሪካ ተወዳዳሪዎቹ እጅግ የላቀ ነው። አምስተኛ ካምብሪጅ ዩኒቨርሲቲ ኦፍ ካምብሪጅ ዩናይትድ ኪንግደም። ወደ 5ኛ ደረጃ ስንደርስ የአውሮፓ ታላቅ የሆነውን ካምብሪጅ ዩኒቨርሲቲ እናገኛለን። ይህ ተቋም ከ13ኛው ክፍለ ዘመን ጀምሮ የቆየ ሲሆን በዓለም ታሪክ ውስጥ ትልቁን የኖቤል ተሸላሚዎችን ቁጥር ያፈራ አንጋፋ ዩኒቨርሲቲ ነው። ካምብሪጅ በታላላቅ የሳይንስ ሊቃውንት መፍለቂያነት ይታወቃል። ከስቲፋኖስ ሃውኪንግ እስከ አይዛክ ኒውተን ድረስ ያሉት ታላላቅ አእምሮች እዚህ ተምረዋል። ዩኒቨርሲቲው በተለያዩ ኮሌጆች የተከፋፈለ መሆኑ ልዩ የሆነ ማህበራዊና የትምህርት ባህል እንዲኖረው አስችሎታል። 15ቱን የዓለም ታላላቅ ዩኒቨርሲቲዎች አይተናል። ከካልቴጅ ሳይንሳዊ ጥብቅነት እስከ ካምብሪጅ ታሪካዊ ልዕቀት ድረስ ደርሰናል። አሁን ግን ወደ መጨረሻው 5 እና 3 የሚደርሱ ጉዞ ይበልጥ አስደሳች ይሆናል። እዚህ ዩኒቨርሲቲዎች ዕውቀትን ከመፍጠር ባለፈ የዓለምን ፖለቲካ፣ ኢኮኖሚና የቴክኖሎጂ አቅጣጫ የሚወስኑ ናቸው። ታዲያ በአንደኛ ደረጃ ላይ ያለው የትኛው ተቋም ነው? በዛሬው ጊዜ የዓለማችን ትልቁ የትምህርት ኃይል ባለቤት የሆነው ማን ነው? አራተኛ ኦክስፎርድ ዩኒቨርሲቲ ኦፍ ኦክስፎርድ ዩናይትድ ኪንግደም። በአራተኛ ደረጃ ላይ በትምህርት ጥንታዊነት የሚወዳደረው ኦክስፎርድ ዩኒቨርሲቲ ይገኛል። ኦክስፎርድ በእንግሊዘኛ ተናጋሪው ዓለም ውስጥ እጅግ ጥንታዊ ዩኒቨርሲቲ ነው። ኦክስፎርድ በተለይ በሰብአዊ ሳይንስ፣ በማህበራዊ ሳይንስና በኦክስፎርድ ዩኒየን የክርክር ችሎታው ይታወቃል። በርካታ የእንግሊዝ ጠቅላይ ሚኒስትሮችን፣ የዓለም ፖለቲካና የባህል መሪዎችን አፍርቷል። ይህ ተቋም በየዓመቱ በዓለም አቀፍ ደረጃ በሚወጡ የተለያዩ ደረጃዎች ውስጥ ከሁለተኛው እስከ 5ኛው ያለውን ቦታ አይለቅም። ሶስተኛ ሃርቫርድ ዩኒቨርሲቲ ኦፍ ሃርቫርድ አሜሪካም። የሃርቫርድ ስም ደረጃ 3 ላይ ማሳቹሴትስ የሚገኘው ሃርቫርድ የአሜሪካ የትምህርት ምልክት ነው። ሀብቱ፣ ተጽዕኖ እና የተመራቂዎቹ ዝና በዓለም ላይ ተወዳዳሪ የለውም። ሃርቫርድ በ1636 የተመሰረተ ሲሆን በዓለም ላይ እጅግ የበለጠገ ዩኒቨርሲቲ ስጦታ ኢንዶሜን አለው። ይህ ሀብት ለታላላቅ ጥናቶች
እና ለተማሪዎች የገንዘብ ድጋፍ ይውላል። በሕግ፣ በቢዝነስና በሕክምና ትምህርት ቤቶቹ ዓለምን ይመራል። የሃርቫርድ የዲግሪ ወረቀት የዓለም በር ከፋች ነው። ሁለተኛ ማሳቹሴትስ የቴክኖሎጂ ኢንስቲትዩት MIT አሜሪካ። ወደ ደረጃ 2 MIT ይህ ተቋም በተከታታይ ለዓመታት በዓለም ደረጃ 1 ወይም 2 ሆኖ የሚመደብ የሳይንስና ቴክኖሎጂ ግዙፍ ነው። MIT በኬምብሪጅ ማሳቹሴትስ በሃርቫርድ አቅራቢያ የሚገኝ ሲሆን በመፍጠር ኢኖቬሽን ላይ ያተኩራል። ተማሪዎቹ በዓለም ላይ እጅግ በጣም ፈጣሪና ቴክኒካል ችግር ፈቺዎች ናቸው። በኮምፒውተር ሳይንስ፣ በሮቦቲክስ እና በኢንጂነሪንግ ያለው ብቃት በዓለም ላይ ተወዳዳሪ የለውም። MITን መማር ማለት የወደፊቱን ቴክኖሎጂ ከሚፈጥሩ ሰዎች ጋር መስራት ማለት ነው። እናም ለዚህ ሁሉ ጉዞ ወደ ፍጻሜው ደርሰናል። ዓለምን በብቃት በጥናትና በታሪክ የሚመራው የዓለማችን አንደኛ ዩኒቨርሲቲ በ2025 የዓለም ዩኒቨርሲቲዎች ደረጃ መሰረት አንደኛ ደረጃን የያዘው ተቋም የማሳቹሴትስ የቴክኖሎጂ ኢንስቲትዩት በQS ወርልድ ዩኒቨርሲቲ ራንኪንግ 2025 መሰረት አንደኛ ደረጃን የሚይዘው ዩኒቨርሲቲ ይለያል። ይህ ዩኒቨርሲቲ QS ወርልድ ዩኒቨርሲቲ ራንኪንግ አንደኛ የወጣበት ዋና ዋና ምክንያቶች የላቀ የትምህርትና የምርምር አቅሙን የሚያሳዩ በመመዘኛዎቹ ኢንዲኬተርስ ላይ ከፍተኛ ውጤት ማስመዝገቡ ነው። በአጭሩ ዋና ዋናዎቹ ምክንያቶች የሚከተሉት ናቸው። አንደኛ የአካዳሚክ ስምና ዝርዝር አካዳሚክ ሪፑቴሽን። MIT በዓለም ዙሪያ ካሉ ምሁራን ዘንድ በምርምርና በትምህርት ጥራት ያለው ግምት ከፍተኛ ነው። በዚህ መመዘኛ ሙሉ 100 ውጤት አስመዝግቧል። ሁለተኛ የአሰሪዎች እውቅና። ሶስተኛ የመምህራንና የተማሪዎች ጥምረት ሪሰርች ኤክሰለንስ በተለይ በኢንጂነሪንግ፣ በኮምፒውተር ሳይንስ እና በቴክኖሎጂ ዘርፎች የላቀ የፈጠራና የምርምር ውጤቶች በማስመዝገብ ከሌሎች ተቋማት እጅግ ይበልጣል። MIT በተከታታይ ለ13 ዓመታት ያህል አንደኛ ሆኖ መቀጠል የቻለው በእነዚህ ወሳኝ መመዘኛዎች ላይ የማይቋረጥና ፍጹም የሆነ ልቀት በማሳየቱ ነው። እነዚህ የዓለም 20 ዩኒቨርሲቲዎች ነበሩ። እያንዳንዳቸው ልዩ ታሪክ፣ ልዩ ጥንካሬና ዓለምን የመቀየር ልዩ አቅም አላቸው። ያስታውሱ፣ እነዚህ ተቋማት የልቀት ምልክት ናቸው። በእውቀት ላይ ኢንቨስት ማድረግ ማለት ወደፊቱ ላይ ኢንቨስት ማድረግ ማለት ነው። ትልቁ ትምህርት ግን በደረጃዎች አይደለም። እነዚህ ቦታዎች እኛ የምናውቀውን ዓለም የፈጠሩበት መንፈስ ነው። የጥያቄ መንፈስ፣ የፈጠራ መንፈስ እና አይቻልም የሚል ነገር የለም የሚል እምነት ነው። እናንተስ በዚህ 20 ታላላቅ ዩኒቨርሲቲዎች ውስጥ የመማር ህልም አለው? የትኛው ዩኒቨርሲቲ ነው ልብዎን የነካው? ሀሳባችሁን ከታች ባለው ኮሜንት ቦታ ላይ አካፍሉን። ይህን ቪዲዮ ከወደዳችሁት ላይክ ማድረግና ለሌሎች ማካፈል አትርሱ። በሌላ ጊዜ በሌላ ቪዲዮ እንመጣለን። ቻናላችን ሰብስክራይብ በማድረግ የደወል ምልክቱን ተጫኑ። እስከዚያው ድረስ ደህና ይሁኑ።